ከማግባትህ በፊት ተጠንቀቅ። ቅድስት ኦርቶዶክሳዊት ቤተክርስቲያን የምታስጠነቅቃቸው 5 አይነት ሴቶች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ትዳር እንግዲህ የሁለት ሰዎች ጥምረት ብቻ ሳይሆን ሶስተኛ እግዚአብሔር የሚገኝበት ቅዱስ ሚስጥር ነው ማለት ነው። አንድ ክርስቲያን ወንድ በትዳር ሕይወቱ ስኬታማና ፈሪሃ እግዚአብሔር የሰፈነባት ቤት ለመመስረት ሲያስብ እንግዲህ ሊያስተውላቸውና ሊርቃቸው ስለሚገቡ ሴቶች ባህሪያት መጽሐፍ ቅዱስና በቤተክርስቲያናችን አስተምሮ ላይ ተመስርተን እንግዲህ ዛሬ እንመለከታለን ማለት ነው። በማቴዎስ ወንጌል ምዕራፍ 19 ከቁጥር 3 ላይ ፈሪሳውያን ሊፈትኑት ወደ ጌታችን ኢየሱስ ክርስቶስ መጡና እንዲህ አሉት፣ መምህር ሆይ ሰው በሆነ ባልሆነው ሚስቱን ይፈታ ዘንድ ይገባዋልን? ብለው ጠየቁት። እሱ መልሶ እንዲህ አላቸው፣ ጥንቱን ወንድና ሴት አድርጎ የፈጠራቸው እግዚአብሔር ባልና ሚስት እንዳደረጋቸው በኦሪት ያለውን አላነበባችሁምን? ስለዚህም ሰው አባቱና እናቱን ትቶ ከሚስቱ ጋር አንድ ይሆናል፣ ሁለቱም አንድ አካል ይሆናሉ። እንኪያስ ሁለት አይደሉም አንድ አካል ናቸው እንጂ እግዚአብሔር አንድ ያደረገውን እነሆ ሰው አይለየውም። እንኪያስ የምትፈታበትን ደብዳቤ ሰጥተው እንዲፈታት ሙሴ ለምን አዘዘ ብለው ይጠይቁታል። ሙሴስ እንግዲያውስ እንደ ልባችሁ ክፋት ሚስቶቻችሁን እንድትፈቱ አዘዛችሁ። ቀድሞስ እንዲህ አይደለም? እኔስ እንዲህ እላለሁ፣ አመንዝራ ሳትሆንበት ሚስቱን የፈታ ሁሉ እርሱ አመንዝራ ሴሰኛ አደረጋት፣ የተፈታችውንም ያገባ አመነዘረ እላችኋለሁ ይላል። እንግዲህ የተከበራችሁ ወንድሞቻችን የትዳር ሕጉ ጥብቅ ነው። ዓላማውም እንግዲህ መንግስተ ሰማያት ነው ማለት ነው። የሁለት ሰዎች ጥምረት ብቻ ሳይሆን እንግዲህ ሶስተኛ እግዚአብሔር በረድኤት የሚጨመርበት ድንቅ የሆነ ሚስጥር ትዳር ነው ማለት ነው። ስለዚህ ወደ ትዳር ከመግባታችን በፊት ጥንቃቄዎች ልናደርግ ያስፈልገናል ማለት ነው። ይህን ዝግጅት ያዘጋጀ ነው እንግዲህ እነዚህን ረብ ያላቸው ነገሮች ሰው ከማግባቱ በፊት ጥንቃቄ እንዲያደርግ ነው ማለት ነው። እንግዲህ መጽሐፍ ቅዱስ እንደሚነግረን ንጉሥ ሶሎሞን በምድር ላይ ከነበሩ ሰዎች ሁሉ እጅግ ጠቢብ ነበረ። ይህን ጥበብ የሰጠው እንግዲህ ራሱ እግዚአብሔር ነው። ነገር ግን ይህን ሁሉ ጥበብ እያለው እንግዲህ ልቡን ከእግዚአብሔር ያራቁ መንግስቱን ለሁለት እንዲከፈል ምክንያት የሆኑ ባዕዳን ሴቶችን እንግዲህ የመምረጥ ስህተት ውስጥ ወድቆ ነበር ማለት ነው። ይህ በታሪክ ውስጥ እጅግ ጠቢብ በነበረው ሰው ላይ ከደረሰ በእኛ ላይማ እንግዲህ እንዴት አይደርስም? እንዴት ሊደርስ አይችልም? ስለዚህ ማሰብና መጠንቀቅ ይገባናል ማለት ነው። በኦርቶዶክሳዊት ቤተክርስቲያን አስተምሮ ምድራዊ ተቋም ብቻ ሳይሆን እንግዲህ ወደ እግዚአብሔር መንግስት የሚደረስበት የተቀደሰ መንገድ ነው ማለት ነው። ስለዚህ አብራችሁ የምትጓዙትን የህይወት አጋር መምረጥ የዘላለም ህይወትና የሞት ያህል የከበደ ውሳኔ ነው ማለት ነው። እንግዲህ መጽሐፍ ቅዱስ በተለይ የሚያስጠነቅቃቸውን 5 የሴት ባህሪያት ወይም 5 የባህሪ አይነቶች እንግዲህ እንመለከታለን ማለት ነው። የመጀመሪያዊቱ ሴት ወይም የትዳር አጋር አመንዝራና አሳሳች ሴት ትባላለች። የመጀመሪያዊቱ አመንዝራ ሴት ናት። መጽሐፈ ምሳሌ እንዲህ ይላል፣ የጋለሞታ ሴት ከንፈር ማር ያንጠባጥባልና አፏም ከዘይት ይልቅ ይለዝባልና ፍጻሜዋ ግን እንደ እሬት መራራ 2 አፍ እንዳለው ሰይፍም የተሳለ ነው። እግሮቿ ወደ ሞት ይወርዳሉና። ይቺው ሴት እንግዲህ በውጫዊ ቦታ የምታማልድ አንደበቷ ደግሞ እንደ ቅቤ የለዘበ ሐሰትም ተናግራ እንግዲህ በጎ ንግግር የሚመስልላት አታላይ ሴት ናት ማለት ነው። የምትናገረው ቃል ሁሉ ማር ይመስላል፣ ነገር ግን መንገዷ ወደ መንፈሳዊ ሞትና ጥፋት ያመራል። የሌላን ወንድ ልብ የሰረቀች ወይም በትዳር ውስጥ ያለን ታማኝነት የምታናጋ ሴት በረከት ሳትሆን እንግዲህ ፈተና ናት ማለት ነው። የሰለሞንን ያህል ጥበብ ቢኖርም እንኳን በዚህ ሴት ወጥመድ ልትወድቅ ትችላለህና ከመንገዷ ሽሽ ይላል። ሁለተኛዋ ሴት ጸበኛና ክርክርን የምታበዛ ተከራካሪ ሴት በምሳሌ ምዕራፍ 21 ከቁጥር 9 ላይ የተጠቀሰችው ናት። ሁለተኛዋ እንግዲህ ጸበኛና ክርክረኛ ሴት የምትባለው መጽሐፍ ቅዱስ በዚህ ጉዳይ ላይ ያለው አቋም እጅግ ግልጽ ነው። ከጸበኛ ሴት ጋር በአንድ ቤት ከመቀመጥ
በሰገነት ማዕዘን መቀመጥ ይሻላል ይላል። እንዲሁም ከጸበኛና ከቁጡ ሴት ጋር ከመቀመጥ በምድረ በዳ መቀመጥ ይሻላል በማለት ያስጠነቅቃል። ይህ ማለት እንግዲህ በፍጹም የማትሳሳት ሴት ፈልግ ማለት ግን አይደለም። ነገር ግን እዚህ ላይ የተጠቀሰችው ሴት ባህሪዋ ራሱ ንትርክና ጭቅጭቅ የሆነ ሰላም ከገባችበት ስፍራ የምትሸሽ አይነት ሴት ናት። ክርስቲያናዊ ቤት ወይም ትንሿ ቤተ ክርስቲያን ናትና ሰላምና ፍቅር ሊነግስባት ይገባል። መሰረቱ የማያቋርጥ ሁከትና ጸብ ከሆነ ግን በዚህ ቤት ውስጥ መንፈሳዊ ሕይወትን መገንባት አይቻልም። ሶስተኛ የማታምን ሃይማኖት የሌላት ሴት በሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 ላይ እንግዲህ ሐዋርያው ቅዱስ ጳውሎስ የሚያስጠነቅቃት አይነት ሴት ናት። ሶስተኛዋ እንግዲህ ብዙ ክርስቲያን ወጣቶች የሚዘናጉበት ማስጠንቀቂያ ከማያምኑት ጋር ስለሚመሰረት ትዳር ነው። ሐዋርያው ቅዱስ ጳውሎስ ከማያምኑ ጋር በማይመች አካሄድ አትጠመዱ ይላል። ጽድቅ ከዓመፅ ጋር ተካፋይነት አለውን? ብርሃንስ ከጨለማ ጋር ምን ኅብረት አለው? በማለት በግልጽ ያስተምራል። ብዙ ወንዶች እሷ ደግ ናት፣ ታከብረኛለች፣ ወደ ቤተ ክርስቲያን ወስጄ አስጠምቃታለሁ፣ እለውጣታለሁ፣ ወደ እኔ አመጣታለሁ ብለው በራሳቸው ስሜት ይነዳሉ። ነገር ግን መጽሐፍ ቅዱስ አትጠመዱ፣ ሁለት በሬዎች በአንድ አቅጣጫ እንዲጓዙ የሚያደርግ መሳሪያ ነው። አንተ ወደ እግዚአብሔር ስትስብ እሷ ደግሞ ወደ ዓለም ትጎትታለች። እሷ ደግሞ ወደ ዓለም የምትስብ ከሆነ ያ ግንኙነት በመንፈሳዊ ሕይወት ላይ ከባድ ሸክም ይሆንብሃል ማለት ነው። ልጆችን በስርዓተ ቤተ ክርስቲያን ማሳደግና የቅዱስ ቁርባን ተካፋይ መሆን የማይታሰብ ይሆናል። ስለዚህ ከእንዲች አይነት ከማታምን ሴት ሽሽ። አራተኛ በውበቷ የምትታመን እና ልባምነት የጎደላት ሴት፣ ጥበብ የጎደላት ሴት ይላታል። አራተኛ ይች እንግዲህ በውበቷ የምትታመን ነገር ግን መንፈሳዊ ብስለት የሚጎድላት ልባምነትና ጥበብ የጎደላት ሴት ነው። የመጽሐፈ ምሳሌ ጸሐፊ ጠቢቡ ሶሎሞን ይህን ሲገልጽ በአሳማ አፍንጫ ወይም በእሪያ አፍንጫ ላይ እንዳለ የወርቅ ቀለበት እንዲሁ ልባምነት የጎደላት ሴት እንዲህ ናት ይላል። በእሪያ አፍንጫ ላይ ወርቅን ብናደርግ ከጭቃ ትለውሰዋለች። ዕንቁ ወይም ወርቁ ወርቅ አይመስላትም ማለት ነው። ውበት የእግዚአብሔር ስጦታ ነው። ነገር ግን ከውሳጣዊ ጥበብና ከእግዚአብሔር ፍራቻ ጋር ካልሆነ በስተቀር ለትዳር መሰረት ሊሆን አይችልም። ያለ መንፈሳዊነት ውበት ጌጥ ብቻ ነው። ራሱ ጠቢቡ ሶሎሞን ውበትም ኃላፊ ነው፣ ሞኝነት ነው እንዳለ፣ ደምግባትም ከንቱ ነው እንዳለ፣ ውበት ያለ ብስለት ያለ መንፈሳዊ ጥበብ ኃላፊ ጠፊ ነው። ምንም የሚከውነው ነገር የለም ማለት ነው። ምክርን የማትሰማ የእግዚአብሔርን ቃል የማታከብርና በመንፈሳዊ ሕይወቷ ማደግ የማትፈልግ ሴት ለትዳር አጋርነት ሳይሆን ለሕይወትህ ዕዳ ትሆንብሃለች። ወንድሜ ከእንዲች አይነት ሴት ሽሽ። አምስተኛና የመጨረሻዋ ሴት ትዕቢተኛና ምክርን የማትቀበል ሴት። በመጨረሻ የምንመለከታት ይቺ የትዕቢት መንፈስ ያላትና ምክርን የማትቀበል ሴት ናት። ወንድሜ ከሴትም ከወንድም ቢሆን እኔ በቅቻለሁ፣ ራሴ ለእኔ ብቁ ነኝ የሚል የትዕቢት መንፈስ በውስጡ ያደረባት ሴት ይቺ ለመንፈሳዊ ሕይወትም ለትዳርም ለጓደኝነትም የምትሆን አይደለችም። ነገር ግን ዕለት ዕለት ምክርን የምትፈልግ ለመማር ዝግጁ የሆነች ሴት ይቺ ለትዳር ብርሃን ትሆናለች። በእግዚአብሔር ቃልና በጥበበኞች ምክር ስር መሆን የማትፈልግ ሴት በትዳር ውስጥ የሚገጥሙትን ፈተናዎች በትህትና ማለፍ አትችልም። ያንተ ዓላማ እግዚአብሔርን የምትፈራ የቤተ ክርስቲያንን ስርዓት የምታከብርና ከዓለም ጩኸት ይልቅ የእግዚአብሔርን ድምፅ የምታደምጥ ሴትን መምረጥ መሆን አለበት። የተወደዳችሁ ወንድሞቼ ሆይ ይህ ትምህርት እንግዲህ ሴቶችን ለመኮነን የቀረበ አይደለም። በፍጹም ቅድስት ቤተ ክርስቲያናችን ሴቶችን እጅግ የምታከብር ዓለም ከሚለው የሴቶች መብት የማክበር ሀሳብ ቀድማ ሴቶችን በክብር ከፍ ከፍ የምታደርግ በቅድስናቸውም የቅድስና ደረጃን ሰጥታ ታቦት ቀርጻ ገድላ በጅታ ቤተ ክርስቲያን ሰይማ የምታከብር ቤተ ክርስቲያን እንደሆነች
ልብ ልንል ይገባናል ማለት ነው። በቅድስት ቤተ ክርስቲያናችን ብዙ ሴቶች በቅድስናቸው ያጌጡ፣ በገድላቸው ቅድስት ቤተ ክርስቲያንን ያበሩ ሴቶች አሉ። እመቤታችን ቅድስት ድንግል ማርያም ዓለም ሁሉ ያከብራታል፣ ዓለም ሁሉ ይወዳታል። ሌሎችም እነ ሰማዕቷ ቅድስት አርሴማ እና ሌሎችም በዘመነ ሰማዕታት ለክርስቶስ የመሰከሩ ብዙ ቅዱሳት አንስት እንዳሉ ልብ ልንል ይገባናል ማለት ነው። እንደ ቅድስት ማርያም መግደላዊት ያሉ የቅድስናና የትህትና አምላካቸውን በጥበብ የመፈለግ ተምሳሌት የሆኑ እናቶችን ቅድስት ቤተ ክርስቲያን ታከብራለች። ዓላማው እንግዲህ ትዳር ወደ እግዚአብሔር የሚደረግ ጉዞ በመሆኑ በዚህ ጉዞ ላይ አጋር የምትሆነን ስንመርጥ መንፈሳዊ ማስተዋል እንዲኖረን ለማሳሰብ፣ ውሳኔ ከማድረግ በፊት ወደ እግዚአብሔር በጸሎት ቅረብ። የንስሐ አባትህን አማል። በስሜት ተገፋፍተህ ዕድሜ ልክህን የሚዘልቅ ጸጸት ውስጥ አትግባ። ጌታ በመንፈስ ቅዱስ ጥበቡን ያድልህ፣ ወደ መልካም ነገር ሁሉ ይምራል። ይህን ጠቃሚ ትምህርት ለሌሎች ወንድሞች እንዲደርስ በማጋራት መንፈሳዊ አገልግሎታችሁን ትወጡ ዘንድ እናሳስባለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እግዚአብሔር አምላክ ሀገራችንና ቅድስት ቤተ ክርስቲያናችን ይባርክ። ወስብሐት ለእግዚአብሔር።